አንዳንዴ ግን መጓጓት መታገል አንዴ ሁለቴ እንቅፋት ሲገጥም ሻባ አንዳንድ ነገሮችን ማቆም ጥሩ ነው። ከአላህ ጋር መታገላችን 2 ሚሊዮን ብሩን እንደው በእናትሽ ብትነግረኝ እኔ አውሮፓ በህጋዊ መንገድ ሄዶ ልጇ አይማርም አይሰራም ህይወቱን አይቀይርም ለአረብ ሀገር 2 ሚሊዮን 2.2 ከምታወጣ እስካሁን ራሱ እኮ መቀመጡ በጣም ትልቅ ስህተት ነው። እስካሁን ድረስ እሱ ቢሰራ ኖሮ ቀራማውን ይሰበስብ ነበር። ታዲያ 5 ወር ነው 6 ወር ቁጭ ከሚል በከዲ ወሊ የሆነ ስራ እየሰራ ቢሆን ኖሮ አትሊስት የቀራማውን አሁን እሷ ብድር አትጠይቅም ነበር። ሀቡዬ በቃ አስራ ዛን አለ እኔ በዋትስአፕ ልኬልሻለሁ። የላኩልሽ የሜሮን ነው። ስለማከብርሽ ይቅርታ ጠይቂ ብለሻት መታ ይቅርታ ስለጠየቀችኝ እኔ ከምንም በላይ ፍቅር ይገዛኛል። ወላሂ ነው የምልሽ ሀቡ። በተንኮል ለሚመጣ ሰው እኔን የሚችለኝ የለም። አላህ ይስጥሽ። ወላሂ እኔ ስላላሳፈርሽኝ ስላከበርሽኝ አላህ በእጥፍ ያክብርሽ። በጣም ላሳፍርሽ አልችልም ሀቡ። ያከበረኝን ሰው አክባሪ ነኝ እኔ። እንደ ትልቅ ሰው ስታናግሪኝ እንደ ትልቅ ሰው ነው የማይሽ። በስንት ታናሽ ብትሆኚ እኔ በጣም ቦታ እምሰጥሽ ላንቺ ለጭንቅላትሽ ላስተሳሰብሽ ትልቅ ቦታ እምሰጥሽ ሰው ነኝ። ከልቤ ሰው የፈለገውን ይበል ሀቡ። ወላሂ ነው የምልሽ። በአሁኑ ሰዓት ትላንት ሌላ ነው። በአሁኑ ሰዓት በጣም እምወድሽ እማከብርሽ እማደንቅሽ እኔ የሌለኝ ብዙ ነገሮች ያሉሽና ለሆናቸው እምመኛቸው ሴት ነኝ እኔ ከአንቺ የተሻለ ነገር ይኖረኛል። አንቺ ደግሞ ከኔ የተሻሉ በጣም ዲሲሽን ወሳጅ ሰው ነሽ። እኔ በጣም እንትን ነኝ፣ ኢሞሽናል የሆንኩ ሰው ነኝ። በስሜት እሄዳለሁ። አንቺ ደግሞ ኃይለኛና ዲሲሽን የምትወስጂ ሴት፣ እምወደው ባህሪ መሆን ያቃተኝ ነገር ያለሽ ሴት ነሽ። በዚህ አደንቅሻለሁ። ኢንሻአላህ አይ ዊሽ አይ ዊል ቢ 50ዎች ገባ ሆናለሁ ብዬ አስባለሁ። 40ዎች አንቺ በቃ እንትን ብያት ነበር። ልጅቷን መክሪያት ይቅርታ እንድጠይቅሽ ነግሪያት፣ ሁለተኛ እንደዚህ እንዳታረግ አንቺ በጣም መልካም ሰው እንደሆንሽ እልህ እንጂ የሰው ሀቅ እንደማትፈልጊ ነግሪያት። በቃ ደግሜ አልጠይቅሽም ብዬ ፈርቼሽ አንዴ ጠይቄሻለሁ፣ አልረበሽሽም ከዚህ በኋላ ደግሜ ብዬ ትችው ነበርና በጣም ነው ማመሰግነው። አላህ ያክብርሽ። እውነት ልጅቷ በጣም አሳዝናኝ ነበረ። ባህሪዋ ቢያናድም ግን ያለችበት ሁኔታ በጣም ያሳዝን ነበር። አላህ ይስጥሽ። አላህ ረጅም እድሜ ይስጥሽ። ጤና፣ ሰላም፣ ፍቅር፣ ደስታን ይስጥሽ። የልጆችሽን ወግ ማድረግ ያሳይሽ በህይወት እያለሽ። አሜን። አንቺንም ሀቡ ለእሷም ልኬላታለሁ ሪሲቱን። ተወጥቻለሁ። ግዴታ ያለባቸው ችግር ለምሳሌ እኔ 100,000 ብዬ 50,000 ማደርገው እብድ እንዴት በገዛ ገንዘብሽ አስበሽዋል? ገንዘቤ ነው። አዎ። ስለዚህ ቲጂም ይሄ ሰውዬ መልካም ነገር እያደረገልሽ ከሆነ ስቶፕ፣ በፈለገው መንገድ ፖይንቱ ላይ ያድርሰው እንጂ ግብ ወይም ደግሞ እሱን የሚነካው ነገር አይባልም። ላንቺ እስኪያልፍ ድረስ አንቺ ውሸታም ተብለሽ አሁን እኮ እሷ እኛ ውሸታም አየሽ ይከፈላል ሳይልሽ ይከፈላል አልሽ ምንላት መስሎት እንበልሽ። እኛ ውሸታም ማንም ውሸታም ይበልሽ። ለልጅሽ ተባይ ውሸታም ለልጅሽ ምንም ተባይና የልጅሽ ጉዳይ ይሳካ። አንቺ ውሸታም ተብለሽ የልጅሽ ጉዳይ ይሳካ። አንቺ ነገረኛ ተብለሽ የልጅሽ ጉዳይ ይሳካ። ምን አገባሽ? ብልጣቱኝ ብልጡኝ። እሺ ቲጂዬ የልጅሽ ወረቀት እስኪሆን ድረስ ያልሆንሽውን ብትባይ ዋጥ ቻል አርጊያት። ከማንም ጋር ምንም አይነት ምላሽ አትመላለሽ። ልጅሽ ህጋዊ ይሁንልሽና ስራ የያዝልሽ፣ የልጅሽ ህይወት ይስተካከልልሽ። እሺ እሺ ሀቡ እሺ ማይ እንደዛ እሺ። እኔ እናት ደግሞ ቲጂን እኔ አመጣታለሁ ኢንሻአላህ ወደ ዱባይ አይ ፕሮሚስ ዩ ልጇ ጋር ኢንሻአላህ እሱ ጉዳይ አላህ ካሳካኝ እስታይ ኢንሻአላህ። በቃ ካንቺ የሚጠበቀው ቲጂዬ ጸሎት ማድረግ ነው። የልጅሽ ጉዳይ ከተሳካ ሙኒት አንቺን ወደ ዱባይ ታመጣሻለች። ከልጅሽ በአንድ ሀገር ትሆናላችሁ። ከልጅሽ ጎን ትሆኛለሽ። በጣም ነው የማመሰግነው ሙኒትዬ፣ በጣም አመሰግናለሁ። አላህ ልብሽን ያስፋልሽ። ያለሽበት ሁኔታ ይገባኛል። የምንልሽ ነገር አይዋጥም። ፖይንትሽ ላይ አልደረሽም፣ ግን አላህ አዋቂ ነው። ሲያዘገየው ሰበብ አለው። ለሁሉ ነገር አዋቂ ነው። እኛ የምንፈልገውን ነገር ማድረግ አቅቶት አይደለም። አንዳንድ ጊዜ በራስሽ እንደ እናት ልጅ የሆነ ነገር ሲጠይቅሽ ታዘገያለሽ። ነው ይሄ ያንተ እድሜ አይደለም፣ ይሄ ሰዓቱ አይደለም፣ ይሄ የትምህርት ቤት ሰዓት ነው፣ ይሄ የመዝናኛ ብዙ ነገሮችን እኛ ለሱ ጥሩ የሆነውን እኛ ስለምናውቅ እያስተካከልን ነው አይደለም የምንሰጠው። ትክክል። አምላካችንም እንደዛ ነው።
ሰዓታችን በሆነ ሰዓት በምግባችን ሰዓት ምግባችንን፣ በስራችን ሰዓት ስራችንን፣ በመልበሻ ሰዓት ልብሳችንን፣ ሁሉ ነገራችንን እናት እንደምታዘጋጀው ከእናት በላይ የሆነው እሱ ለላይፋችን እያንዳንዱን ነገር በሰዓቱ ያስተካክላል። ሰው ግን ያው ሰው ስለሆነ ነው ያለ ሰዓቱ የሚተራመሰው። ልክ እንደ ልጆቻችን ማሚ አሁን ይሄን አርጊልኝ፣ ይሄን አርጊልኝ፣ ይሄን ያርጊልኝ፣ ጥያቄዎቻቸው አይቆሙም። እኛ ግን በሰዓቱ እናደርጋለን። እንደ አቅማችን። አቅም የማይገድበው አላህ ደግሞ በሰዓቱ በሰፊው ያደርግልሻል። ልብሽን አስፊ፣ ጊዜሽን ጠብቂ። መልካም ጊዜ ሁላችሁ። እናትና አባት ምንም ነገር ቢከለክሉ ልጆቻቸውን አይጠሉም። እድሜው ስላልሆነ ነው፣ ጊዜው ስላልሆነ ነው። ስለዚህ ፈጣሪያችን ለእኛ ሲከለክለን ጊዜው ስላልሆነ ነው። ጊዜው ሲደርስ ይሰጠናል፣ የሰጠንን ነገር ሁሉ። ጊዜያችን ያድርገው፣ ሁላችንም ጊዜያችን ያድርገው። ልባችንንና የእሱን ጊዜ ያስማማልን። ትልቅ ስጦታ ከእሱ ጊዜ ጋር መስማማት መቻል ነው። ትክክል። ወላሂ ሰላም ያለን ሰዎች እንሆናለን። ሀቡ ታውቂያለሽ፣ ወላሂ ሰዓታችንን አላህ ሲያሳውቀን ልባችን ውስጥ ሲዘራልን፣ ወላሂ ነው የምልሽ፣ ሰላማዊ ሰዎች እንደሱ ሰዓት ስለምንራመድ ምንም የሚያነጫልጨን ነገር አይኖርም። አንተ ያልከው ይሁን ብቻ እንላለን። አንተ በፈቀድከው ሰዓት ሁሉ ነገር ይሁን። እንደዛ ሲሆን ከፈጣሪ ጋር ማንጣለም፣ ለምን አልሆነም ብለም ግግም አንልም። በቃ ሶስት ልጆች ያላት እናት ይሄን ባህሪ ታውቃለች። አንድ ልጅሽ ታዛዥ ይሆናል፣ የምትዩ ነገር ሁሉ ምንም የማይከፋ ይሆናል። አንደኛው ልጅሽ ደግሞ አናትሽ ላይ ቆሞ ካልተደረገ ሞቼ ይገኛለሁ ይላል። ግን ያው ስለሚጎዳው አንቺ አንቀሽ ትይዣለሽ። አቅቶሽ አይደለም፣ ከልክለሽ ክፉ ሆነሽ አይደለም፣ ግን ስለሚጎዳው ያ ነገር አይደለም። ያ ትክክል። እድሜው ስለሆነ ቤት ውስጥ ያለ አይፓድ አይደለ ልጆችሽን የምትከለኪው። በጣም እናደድብሽ ነበር እኮ ሀቡ። ትክክል። አየሽ፣ እኔ አሁን ልጆቼን እወዳቸዋለሁ፣ ግን እድሜያቸው ስላለ ሳይነስ ስጭኝ ይለኛል። መቼ ነው እያሉ የከለከልሽው? ለምንድን ነው? ለአይናቸው፣ ለአይምሯቸው፣ ለሳሳቸው። ስለዚህ አላህ እንደዚህ ነው እንግዲህ እናት ከአባት በላይ የሆነው አምላክ ሲከለክለን ደግሞ ጎሎት አቶ ሳይሆን ሙሉ እኮ ነው ሲከለክለን። አዎ ጊዜያችን አይደለም፣ ብቁ አይደለንም ለዛ ነገር። ስለዚህ ሁል ጊዜ ዱዓ ስታደርጉ እኔ እንደ ራሴ የላይፍ ኤክስፒሪየንስ ምንድን ነው የምለው፣ አላህ ከፍቃድ ጋር አስማማኝ፣ ልቤ ለአንተ ፍቃድ የተስማማ ከሰዓት ጋር የተስማማ ይሁን፣ እንዳንረበሽ ማለት ነው። እንግዲህ ስብከት ልንገባ ነው መሰል። በሉ ደህና። ይሄ እኮ የህይወት ትምህርት ነው፣ ላይፍ ክላስ ነው። በእውነት ይሄ የህይወት ትምህርትን ያስተማርሽን። አንዳንዴ ለምን አልተሳካም ብለን ግግም እንላለን። ለምን የሆነ ነገር ፈልጌ አልሆነም ብለን እኮ አሁን ይኸው ቲጂ የልጇ ጉድን ለምን አልተሳካም ብለን ጧት ማታ ታለቅሳለች አይደል? ስለዚህ ለፈጣሪ ብትለቅለት፣ አንተ የፈቀድከው ይሁን፣ አንተ ባልከው ሰዓት ይሳካ ብትልና እሷ ማልቀሷን ብታቆም፣ በፈለገው ሰዓት እሱ ባለው ሰዓት ይሳካል። ፈጣሪ አይሳሳትም፣ ሁሌም ትክክል ነው። እሱ ባለው ሰዓት ምንም ነገር እሱ ካለው ማንም ሊያስቆሙ አይችልም። እሱ ባለው ሰዓት በህይወታችን ይሆናል። አንድ ታሪክ ልንገርሽ፣ አጭር የራሴ ታሪክ ነው። የዛሬ 5 ዓመት ገደማ 6 ዓመት እንደዚህ የመጀመሪያ ልጄ 12 ግራጁዌት ስታደርግ ስኮላርሺፕ መጣላት። እሞታለሁ አልኩኝ። ልክ ኮሮና እንደወጣ አካባቢ ነው። እሞታለሁ፣ ከሀገር ወጥተሽ አትማሪ፣ ገና 18 ዓመት ልጅ ነሽ አንቺ፣ በፍጹም ብዬ ቀወጥኩ። እንደ ማታ እናቴ ደውላ ሳቀችብኝ፣ ነፍሷን ይማረው። በጣም ሳቀችብኝ። አንቺ 12 ግራጁዌት አርገሽ አረብ ሀገር ነው ያውም የላኩሻለች። ስላልመጣልኝ ነው ብድግ ብዬ የመጣሁት። አንቺም 19 ነበርሽ፣ 19 ነበርሽ። ምንድን ነው ለውጡ? ያውም እሷ ለትምህርት፣ አንቺ ግን ለስራ። እሷ ሁሉን ቋንቋ የምታውቅ በዛ ላይ ስማርት የሆነች ልጅ፣ አንቺ ግን የነበርሽበትን ሁኔታ ታውቂያለሽ ምናምን ብላ መከረችኝ። አኩርፋኝ ነበር ልጄ። ለ4 ቀን 5 ቀን ሄዳ እናቴ ጋር ኮምፕሌን አድርጋ ነው ከዛ እናቴና አባቴ ያናገሩኝ። ግን የዛለት እናቴ ናት ያናገረች። ከዛ በቃ እሺ ሆድዬ ጧት ደውይላት፣ እናቴን ሆድዬ ነው ምላት፣ ጧት ደውይላት አናግሪያት ብለን በዚህ ተስማምተን ሀቡ በማግስቱ ጧት በኢመራት 9 ሰዓት ከሩብ እንደዚህ ሲል ተደወለ። ወንድሜ ነው ስልክ ላይ የነበረው። ሆድዬ በእሷ ስልክ ነው የተደወለው። ሆድዬ ብሎ ዳይሬክት ስለሆነ ዳይሬክት ደውላ ስዘጋባት ትቆጣኛለች።
ስትፈልገኝ በውስጥ እንዳናግራት እንደዚህ ምንድን ነበር ያኔ ስካይፒ ነው ምናምን የሚባል ነገር እንደዛ እንዳናግራት ስትፈልግ ሚስኮል ብቻ ነው የምታደርገው። ቀጥታ ስለደወለች የልጆች ነጋዚያ ውስጥ ይሄ መዝለያ ውስጥ ነበርኩ ከልጆቼ ጋር ወርጄ ወደ ኢማን ክፍል እየሄድኩኝ እሷን ልታናግር እንደደወለች ስለማቅ ማለት ነው። ወደ እሷ እየሄድኩ ኢማን ኢማን እያልኩ እየተጣራው ዘግቶ እንዳትቆጣ ብዬ አነሳሁት። ሳነሳ ወንድሜ ነው። ማሜ በቃ እኮ የቤት ስሜ ማሜ ነው። ማሜ በቃ እኮ በቃ ኮሲም ምንድን ነው የመሰለኝ ያን ሰዓት እሱ 12ኛ ስለሚፈተን ያልመጣለት ነው የመሰለኝ። አህዲ አልኩት በቃ የፈለገው ነገር ይበላሽ ምንም እንዳትል በቃ የፈለገው ይሁን። እኔ 2 ቀን 3 ቀን ስተኝ እዚህ ይመራት አስገባል እንዲህ እያወራው ላ አለ ሆድዬ ሞተች አለ። ማታ አውርታችሁ ማታ አውርተን ጠዋት ልጄን ልታዋራ ቀጠሮ ነበር። ኢማኔን ልታዋራ ቀጠሮ ነበር። እናቴ ጀግና ሴት ነበረች። ህመም አታውቅም። ሙሉ ጊዜዋን በስራ ነው ያሳለፈችው። በጣም ልዩ የሆነች እናት ነበረች የነበረችኝ። የህዝብ ሰብሳቢ ሐኪም ቤት ውስጥ 4-5 ሰው እሷን የሚጠብቃለ ማለት እየሄደች የምታሳክማቸው ምግብ በቀን 3 ጊዜ የሚደርስላቸው ሰዎች አሉ። እስር ቤት ውስጥ ያሉ ሰዎች አሉ። ይሄን የሚሰማ ይሰማል ሊያውቀዋል። ይሄንን ሲለኝ ወዲያው አልገባኝም። የማይገባሽ ቋንቋ ሀቡ ታውቂያለሽ? የማይገባ ቋንቋ አልገባኝም። ድንጋጤ ነው ያልገባ። ከ2-3 ደቂቃ በኋላ ነው የጮኩት እንኳን እና ወዲያውኑ ቀጥታ ዘግቼ በአጋጣሚ ለካ ባለቤቴ እህቶቼ ነግሮት እየሮጠ እየመጣ ነው ያዘኝ። እኔ ለቅሶውን ማቆምኩና ማጣራት ያስኩት ሰው ነው የገደላት አክሲደንት ነው ምንድን ነው? ምንም የሌላት ሴትዮ ትላንት ስትመክረኝ ስትቆጣኝ ስትስቅብኝ ምን ስትል የነበረች እናቴ ጠዋት ሞታለች ስትባይ ምንድን ነው የሚሰማሽ? ማታ በሰላም አውርታችሁ ከዛ ሀቡ ሰው ቀና ብሎ ከአምላኩ ይጣላል። በጣም ብዙ ፕላን ነበረኝ። እኔ ከ7ኛ ክፍል ጀምሬ አስቸጋሪ ልጅ ነበርኩኝ። አስቸጋሪ ሃይስኩል እያለው በቃ ብዙ ነገር እዚህ መጥቼ ብዙ ክሳት አለው ብዬ አልጨረስኩኝም ነበር። ያለኝን ፕላን አልጨረስኩም ገና። ውስጤ ተሰባበረ። በቃ ራሴን ጠላው፣ አማረርኩ ልልሽ ከምችለው በላይ ሀቡ። በዛ ላይ በዚህ በእንትኑ በኮቪዱ ሰበብ ኢትዮጵያ መሄድ አልቻልኩም። አልቀበርኳትም። ልልሽ ከምችለው በላይ ከአምላኬ ጋር ተጣላሁ። ልክ በአመቱ ያሳለፍኩትን ተይው አልነግርሽም። ራሴን አጥቼ ራሴን ስቼ አመት ከምናምኑ ላይ ታናሽ እህቴ ትነሳና አባቴ በፊት እናቴ እያለች በህይወት በየ6 ወሩ ሙሉ ቼክአፕ ታደርግለት ነበር በግድ ደም ብዛት ስላለው። እንዲሁ ብድግ ብላ አባቴን ወስዳ ቼክአፕ ታስደርገዋለች። ሲደረግ የቆሽት ካንሰር ህመም የለውም፣ አሞት አያውቅም። ልክ እዚህ ጋ ነው እንደ መንቃት አረገኝ። ከነበርኩበት ላይፍ እንደ መውጣት አረገኝ። ለካ የሚፈልገኝ ገና አባት አለኝ፣ ልጆች አሉኝ። ወደ ራሴ ተመለስኩኝ። አባቴን ወደ ማሳከም መሯሯጥ ጀመርን። ኢትዮጵያ ብዙ ተደረገ። ኦፕሬሽን ያስፈልገው ነበር። አባትሽ ሀቡ ጀግና አባትሽ ያሳደገሽ ከምንም ተነስቶ ራሱ ሰው ሆኖ አንቺን ሰው አድርጎ ልጆችሽ አያታችን እንዲህ ነው ብለው ሪሰርች የሚጽፉለት ሰው ማስትሬት ያለው በኢጅፕት የተማረ በእንግሊዝ የተማረ ሰው አንቺን ሲያቅፍሽ ሲሸከምሽ የነበረ ሰው እናቴ በሌለችበት እህቴ ላይ ወደቀ። አባቴ እንደታች እናቴ ልዩነት ከእናትሽ ጋር 6 ወር ልዩነት ኖ አመት ከምናምን ኦልሞስት 2 አመት ነው። ኦኬ በጣም ታመመ። እናቴ ነበረች ምግቡን የምታውቅለት።
ሰዓቱን የምታውቅለት ሲከፋው ደስ አባቴ የማይናገር ሰው፣ እናቴ ደግሞ ቀውጢ እንደኔ ናት። በጣም ጨዋታ ሶሻል ላይፍ የምትወድ ሰው፣ አባቴ ደግሞ ዝም ያለ ሰው ነው። እና እናቴ ትል ነበር አንድ ነገር ከሷ የወሰድኩት ንግግር አለ። ከጥበቡ አንድ ቀን ያስቀድመኝ ትላለች። ጥበቡን ከኔ አንድ ቀን በፊት ያስቀድመው ማንም ስለማይረዳው ትላለች። እኔ ዛሬ ልጆቼን ከኔ አንድ ቀን በፊት እንደምለው እና እህቴ ላይ ወደቀ። እዚህ ያመጣሁት፣ እዚህ ለረጅም ጊዜ ክትትል አደረኩ። እዚህ ሲከብደኝ ኢንዲያ ላኩት። አላህ በዚህ ውስጥ የሰጠኝን ትምህርት ምን እንደሆነ ልንገርሽ። የሰራውን ስራ አሜን ብለን ስንቀበል ያላየነውን ነገር ማየትን አንመኝም። እናቴ በአንድ ቀን ስለሞተች በጣም ነበር ያዘንኩት። በጣም ምን አለበት ውሃ ባጠጣት፣ ምን አለበት ባስታመማት ስል ነበረ። አባቴ ሲሞት ደግሞ ሲታመም ደግሞ ማስታመም ምን እንደሆነ ቁጭ ብለሽ የእናት የአባትሽን ህመም ማየት ምን ያህል ከባድ እንደሆነ አባቴ ሲታመም ያ ጀግና ያንን የሚያክል ሰውዬ ተኝቶ ስታየው ራሱ አስቢው። ያ በዚህ ጋር አለፈ ተብሎ የሚቆምለት ሰውዬ ወድቆ ስታየው፣ በሰዎች ሲገላበጥ ስታየው ምንድን ነው የሚሰማሽ? ምን እያልኩ ነበር ሳማርር የነበረው እኔ? ለምን እናቴን አላስታመምኩም? ኖ ተንበርክኬ በቃ ካልኩ ውሰድ፣ ከዚህ በላይ ስቃዩን አታሳየን። ለሁለተኛ ጊዜ ለልጄ የጸለይኩትን ጸሎት ለአባቴ የጸለይኩ። የሚሰጠንን ነገር ተመስገን ስንል ሌላኛውን ክፉ ፓርት አናይም። እናቴ ከኛ እኛ እርስ በርስ ስንጣላ እህትማማቾች ታውቂያለሽ አይደለ? ቁጭ ትልና ሶፋ ላይ እንደው እግዚአብሔር ሆይ ትላለች፣ በሰው እጅ አይደለም በልጆቼ እጅ እንዳጥለኝ፣ እዚች ጋር እንዳለው ውስድ አድርገኝ እንዲህ የምትል እናት ነበረች የነበረች። ልክ እንደኔ ድዋ እኔም ሰው እጅ መውደቅ ነው በጣም የምፈራው ነገር ነው የምትለው። እንዳለችው አረገላት። የኔ ውስጥ ተሰበረ፣ እኔ አበድኩ፣ ተጎዳው። እሷ ግን የጠየቀችውን ሰጣት። ከዛ በኋላ ለካ መልካም ሰው ስለሆንሽ ነው እንዲወሰደሽ ነው ያልኩት። አባቴ ግን ያንን ስቃይ እኔ እንድማርበት የሆነ ያየው። አዎ ትክክል። አንቺ እንድትማሪበት ለምን ሳላስታምማት ሄደች ስላች፣ ማስታመም ትፈልጊያለሽ አለሽ አላህ። ትፈልጊያለሽ ከፈለግሽ ይኸው አለሽ። ገባሽ? እንዲህ ነው ስናማራ። ይሄንን ልልሽ ፈልጌ ነው። በጣም የረጅም ጊዜ የረሳሁት ከውስጥ ያወጣሁት ያቆምኩት ነገር ነበር። ምክንያቱም ሳምንቴን ወራቴን የሚያበላሽብኝ ታሪክ ነው። ላስታውሰው የማልፈልገው ነገር ነው። ሀቡ ግን አሁን ከዛ ቁስል ድነሻል፣ አልሐምዱሊላህ። ከዛ ቁስል ድነሻል። እንደገና ትልቅ ትምህርት ተምረሽበታል። አየሽ፣ ህይወት ትምህርት ቤት ናት፣ እድሜ ትምህርት ቤት ናት። ተማርሽበት። ከዚህ በኋላ ምንም ነገር ብናጣ ልጆቻችንን ቢወስድ መብቱ ነው፣ ንብረቱ ነው፣ መብትክ ነው። አንተ ሰጠህ አንተ ወሰድክ ብለን ነው አምነን መቀበል ያለብን እንጂ በፍጹም ሀዘንን ምርር አድርገን ስንይዝ ሀዘንን ይጠራል። የእናትሽን ሀዘን ጥብቅ አድርገሽ ስለያዝሽ ከአላህ ጋር አላሁበት። አቡዬ ታውቂያለሽ፣ ልጆቼን ተውኩ፣ ባለቤቴን። እኔ በጣም መልካም የሆነ ባል ስላለኝ እንጂ ያንን 2 ዓመት ከምናምን አባቴ እስኪታመምበት ሀቡ ቤቴን እርግፍ አድርጌ ነው የተውኩት። በቃ ላይፍ እዚህ ጋር ቆሟል ነበር ያልኩት። ምክንያቱም እናቴ ጓደኛዬ ናት፣ እኩያዬ ናት፣ ሁሉ ነገሬ ነበረች። ለእኔ ብቻ ሳይሆን ለልጆቼም እናት ነበረች። ልጅሽ ከምችለው በላይ ተጎድቼበት ነበር። ዛሬ ከዛ ውስጥ ወጥቼ ለልጆቼ መኖር እንዳለብኝ አውቄ ደግሞ አዲስ ህይወት እየኖርኩ ነው። ግን ምን ልላችሁ ነው ይሄንን ያነሳሁት? አላህ በሰጠን ነገር ራዲ ስንሆን ፍቃደኛና ሐምድላ ባይ ስንሆን የባሰውን ነገር አናይም። ያማረውንና የተሻለውን ነው የምናየው። በሰጠን ነገር ካላህ ጋር ስንጣላ የባሰውን እሱ ከልክሎልን የነበረውን አስቆሞልን የነበረውን መጥፎ ፓርቲ ያሳየናል። ስለሚወደን ምን ያህል እንደጠበቀን ምን ያህል አግዞን እንደነበር እንድንረዳው መጥፎውንም ፓርቲ ያሳየናል። ካላየን እኛ ሰዎች በተፈጥሮ ካላየን አናምንማ። ለዛ ካላየን ማስታመም እንዴት ሲሰቃይ የምትወጁ ሰው ሲሰቃይ ማየት እንዴት ከባድ እንደሆነ ካላየን ስለማናምን እንድናየውና አሃ መጀመሪያ ልሽ ባታይ እኮ አትማሪ። የአባትሽን ህመም ስቃይ በአይንሽ ባታይ የእናትሽን አታመሰግኝም። ገባሽ? የእናትሽን ዝም ብሎ መሞት አታመሰግኝም ፈጣሪን። አሃ
እኔ ያኔ ያማረርኩ ይህንን ማየት ፈልጌ ነበር፣ አመሰግናለሁ ስላሳየኸኝ ብለሽ ከዚህ በኋላ ሞር አሁን አንቺ በጣም አመስጋኝ የሆንሽው ስለተማርሽ ነው። በህይወትሽ ህይወት ያስተማረው ትምህርት ቤት ዩኒቨርሲቲ ገብቶ ከተማረ ህይወት ያስተማረው እድሜ ያስተማረው ሰው ይበልጣል። አረቦች ራሱ እስኤልን ምጀረብ አይደል የሚሉት? የሞከረን ሰው ጠይቅ፣ በህይወቱ የህይወት ተሞክሮ ያለውን ሰው ጠይቅ። የተማረን ሰው ከምትጠይቅ ዩኒቨርሲቲ ገብቶ የተመረቀን ሰው ከምጠይቅ በህይወቱ ብዙ ይኖረን ሰው፣ ብዙ ነገር ያየን ሰው፣ ብዙ ችግር ብዙ መከራ ያየ ሰው የበሰለ ነው፣ የተማረ ነው፣ ከችግሩ የተማረ ነው። እና አንቺ በጣም የኖርሽ ህይወት አስተምሮሻል። አንዳንድ ኮመንታተሮች የአባትሽ መጨረሻ ስላልነገርሽ እና በመጨረሻ ዳነ ወይንስ ህንድ ሄዶ ወደዚህ ወደ ኤሜራት ተመለሰ። 2 ሳምንት አስቀምጨው በግድ ነበር ያስቀመጥኩት። ጊዜም ነበረው ለመቆየት። ፋሲካ ነበር ይመስል፣ አዎ ፋሲካ ነበር። የግድ በቃ ቤቴ ማሳለፍ አለብኝ ብሎ እምቢ አለኝ። ሄደ። በፋሲካ ማግስት ኮማ ውስጥ ገባ ተብዬ ተጠራው። ሄድኩኝ። እዚህ ስገባ ስሄድ እንትን ኮማ ውስጥ ነበረ። ኮማ ውስጥ ሲሆን ራሱን ስቶ ሳይሆን የመተንፈስ ችግር ስለነበረ ነው። በቲዩብ አድርገውለት ስለሆነ አይሲ ውስጥ ነበር የነበረው። እጄን ያዘ። ወዲያው አንድ ያወቅኩት ነገር ዶክተሩም የነገረኝ ኦልሬዲ ሊቨሩን ነክቶታልና እሱ የፈቀደውን ሰዓት ነው የምንጠብቀው ሲል ይሄንን ቲዩቡን ካላወጣችሁላት ብዬ ፈርሜ ተጣልተን ጉሮሮ ላይ የነበረው ቲዩብ ወጣለት። በራሱ ሳምባ በኦክሲጅን እየታገዘ መተንፈስ ጀመረ። ምን እንዳለኝ ልንገራችሁ። እቤት ውሰጂኝ፣ እቤት ውሰጂኝ። ኢቭን የእናቴ ታናሽ ወንድምም ሲመጣ አብይ እቤት ውሰዱኝ አለ። ከዶክተሮቹ ጋር ተነጋግረን ኦልሬዲ በቃ እንደማይተርፍ አውቀናል። እቤት ሽፍት አደረግነው። በሁለተኛው ቀን እቤት መጥቶ ቡና ተፈልቶለት ቄሱን ካልጠራችሁልኝ አለ። አባ የነፍስ አባት የሚባሉትን እሳቸው መጥተው እሳቸው ጋር እንትን ካለ በኋላ ምናልባት የሰዓታት ለውጥ እንደዚህ አረፈ። ኦክሲጅንም ተቋረጠ። በቃ አረፈ። እሱ የፈቀደው ሆነ። ፈጣሪ ነፍሱን ይማረው እና ፈጣሪ ፈቀደ ሆነ። ግን አትሊስት አየሽ አውቆት ኦልሬዲ የሚፈልገው ነገር ተደርጎለት ነው ሄደ። እቤት ማስገባቴ ሁሌ ሰላም ይሰማኛል። ያለውን በማድረግሽ አንቺን ደግሞ በመገኘትሽ ገብተሽ ሄደሽ ማየትሽ ትልቅ ነገር ነው። ትልቅ ነገር ነው። አንድ ወጣት ሆነው የሚያልፉ ሳያገቡ ሳይወልዱ የሚያልፉ አሉ። እነሱ ወልደው አንቺን የመሰለ ጀግና ልጅ ወልደው የልጅ ልጅ አይተው ተመስገን ነው የሚባለው። ሁሌም ተመስገን። ቢኖርልኝ ሁሌ ደስተኛ ነኝ። እናቴም ብትኖርልኝ ደስተኛ ነኝ። ግን እሱ አዋቂ ነው። በቃ ላይፍ እንደዚህ ናት። ጊዜ አለን አይደለም እንዴ? የልጅ ልጅ ማየት መታደል ነው። ያንቺ ልጆች አይተው ታውቂያለሽ። አሁን ይሁ ነፃነት ወርቅነህ ገና ልጆቹ ሳያድጉ ትናንትና የሆነች ብርቱካን የምትባል ልጅ ኢማራት ገና የ18 ዓመት ልጅ በመጣች በ3 ወሯ አረፈች። አላገባችም። ጡት እንኳን በአግባቡ አላወጣችም። አልወለደች። እና በጣም የሚያንገበግበው ወጣት ያላገባ አይኑን በአይኑ ያላየ ሰው ሲሞት ቢያንስ እነሱ አንቺን የመሰለ ጀግና ልጅ ሌሎቻችሁ ስለማላቃቸው ነው የማውቀው። አንቺ ነው ጀግና ልጅ ወልደው ለህዝብ የምትተርፍ በእናትሽ ወተሽ ነው እንግዲህ የእናትሽን ስራ ነግረሽናል። እንደ እናትሽ አንቺ ለህዝብ የምትተርፊ ወገንሽን የምታግዢ መልካም ስራ የምትሰሪ ልጆችሽን አይተው ተመስገን። ትልቅ ነገር ሁሌም ማመስገን። አልሐምዱሊላ ማለት ነው። እሱ ምን ይሳነዋል? እንደዚህ እድሜ ሰጥቶ ለእኛም የልጅ ልጆቻችንን ያሳየን። አንቺ የልጅ ልጆችሽን የልጆችሽን ማረጊ የልጆችሽን ልጅ ባይነሽ። አሚን ያ ረብ ኢንሻአላህ። ጎበዝ ነሽ በጣም ሙኒትዬ። በርቺ፣ ጠንክሪ። ከዚህ በላይ አላህ ያግዛችሁ፣ ሰፊ ልብ ይስጣችሁ። የሰጠንን አሜን ብለን እንቀበል ለማለት ብዬ ነው ይሄን ታሪክ ያነሳሁት። ትልቅ ትምህርትን ያስተማርሽን ዛሬ በእውነት ምንም ነገር ቢመጣ በህይወታችን አሜን አንተ ያልከው ይሁን ብለን መቀበል እንዳለብን፣ ማማረር የባሰውን ሀዘን ይዞ እንደሚመጣ ተምረናል ከአንቺ ህይወት። በጣም ነው ሻውዬ። ዛሬ እኔ 20ዎቹ ላይ ነኝ ስልሽ ለምን እንደሆነ ይገባሻል። ከልጆቼ ጋር በእንደዚህ ሰበቦች የተቃጠሉት ጊዜ እየተቃጠለ አይደለም የሰራውበት ነው ብዬ ነው የምለው። ራስ አልኖርሽም፣ ቢዚ ነበርሽ። በቃ ምድ ብለሽ ነበረ በልጆችሽ ቢዚ ነበርሽ። አሁን መውጣት የለብኝም።
አሁን ላይፍሽን ኢንጆይ የምታደርጊበት ሰዓት ነው። በቃ ልጆችሽ ትልልቅ ናቸው፣ ራሳቸውን ችለዋል፣ ተማሪዎች ናቸው ምናምን አይደለ? አንቺ መስክሪልኝ፣ ስንት ዓመት አንቺ? 25 ኧረ ቀንሹ ትንሽ ሀቡ። እኔ ራሴ በ11 በልጥሻለሁ። 36 ልገባ በዛ 21 ነኝ። እሺ ሀቡ አንደሬጅ ተብዬ አንዳንድ ነገሮች እንዳልከለከል 21 በይልኝ። እንትን የሰው ልጅ እኮ ሰውነቱ ነው እንጂ የሚያረጀው ነብሱ አታረጅም ይባላል አይደል? ዋናው አላረጀም፣ ሰውነቴም አላረጀም ሀቡ። ወፍራም ነኝ እንጂ አላረጀም፣ ሰውነቴም ገና ነው። ሼፒ ነሽ እኮ ሴክሲ ነሽ። እየጠጣው ነው። ምንድን ነው የሚባለው? ቫኒጋ፣ ይሄ ስጋ የሚበትነው ነገር የለም። አፕል ሲደር ቪኒጋር መጠጣ ነበረ በፊት። አሁን እርጉዝ እየጠጣውኝ ነው። እኔ ለመጥፋት አይደለም፣ ሼፔን መቀየር አልፈልግም። ይሄ ሼፕሽ ያምራል እኮ ሙኒት፣ ሼፕ ኮነሻንት ያረጀው እየወደቀ አዲስ እንዲበቅል ነው። አዲስ ሪሴልን ለማድረግ ነው። ጎበዝ ወላሂ ጀግና ነሽ። እና የሰው ልጅ ዋናው ግን ነፍሱ ነው። ሩህ ካላረጀ ነፍስ ካላረጀ ውጫዊው ምንም ነው። ምንም ችግር የለም። በቃ ራሳችን ሪፍሬሽ እና ስለዚህ 21 ነኝ አቡዬ። ለዛ ነው አንዳንዴ ስበጠብጥ አንዳንድ ነገር ስለምትሰሙ ይቅርታ በሉ። ወደ 21 ናት ሙኒት። እሺ እና 22ኛ ዓመትሽን እናከብረዋለና ኢንሻአላህ 22 ቁጥር ሻማ አድርገን ኬክ ይዘን መተን ላይቭ ላይ እናከብረዋለን። ኦኬ ቃሉን ነግረሽን በቃ ሜይ 6 ነው የኔ በርዝዴ። ሜይ 6 ላይ 46 ሳይሆን የምንለው 22 ነው። 22 ነው የምናከብርላት። ሙኒቷን እሺ ጋይስ ቀነስ ነው። አንቺ 20 ምናምን እኮ ነው የቀነስኩት። አልሐምዱሊላህ። ኦኬ ኧረ ጎበዝ ነው። ማሰቤ ራሴን አደንቃለሁ። አልሐምዱሊላህ 22 እናከብራለን ኢንሻአላህ። እንዳንቺ እድሜውን የተጠቀመበት ሰው የለም ሙኒታ። ማሻአላ ብያለሁ። እድሜሽ ተጠቅመሽበታል። አግብተሽ ልጆች ወልደሽ ልጆች አድገው ዩኒቨርሲቲ ተማሪዎች ናቸው ራይት ሁለቱ። ስለዚህ ታዲያ ለዩኒቨርሲቲ የደረሱ ልጆች አሉሽ። እንደ አንቺ እድሜውን በአግባቡ የተጠቀመበት ሰው የለም። ጀግና ነሽ። አልሐምዱሊላህ። እንዴ እድሜ ስንት እድሜ ይባከነብናለን። አንቺም አላባንከሽ እየደረሰ ሳይመንን በ26 ዓመቴ ነው እኮ የወለድኩት። በእናትሽ እኔ እኮ በጊዜ ወልጄው ቢሆን ኖሮ እላቸዋለሁኝ ሁሌ ይህን የ10 ምናምን ዓመት ልጅ ይኖረኝ ነበረ። ይሄኔ አሁን ይደርስልሻል። ቁመትም እኮ እየበለጡሽ ነው ሀቡ። ቀስ ብለው ከሆኑ በልጠኛል። ተዋጥኩኝ እኮ እኔ ከነሱ ጋር ስቆም። አሁን አስበሻል? 10 ቤት ሲገቡማ በቃ ጉድ ፈንዳ። ትልልቅ ሂሎች ነው መልበስ ያለብኝ። ሜይ 6 ነው። ሜይ 6 ሪማይንደር እየጻፍኩ ነው። እናከብርልሻለን። 22ኛ ዓመትሽ ነው። 22 ነው በቃ 22 ነው። እሺ ጋይስ የምናከብርላት 22 ነው። አሁን 21 ናት ሙኒት። በሉ አመሰግናለሁ ሀቡዬ። ወደ ሰላም እናመሰግናለን። መልካም ጊዜ ይሆንላችሁ። እሺ ሙኒቷ ሰላም ወይ ሀቢብቲ። እናመሰግናለን። ኦኬ ባይ። ትልቅ ትምህርትን የተማርነው ከሙኒት ላይፍ ኤክስፒሪየንስ